ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። ከዚህ በፊት በቴሌግራም ቃል በገባሁላችሁ መሰረት 10 ቀዋዒድ ፊ ተዝኪየት ነፍስ የተሰኘውን የሸይኽ ዓብድረዛቅ እብን ዓብድልሙሕሲን አልበድሪ ገፈረ ላሁ ለሁ ወሊዋሊደይህ የሳቸውን መጽሐፍ የምንማማር ይሆናል። መጽሐፉ ዋና ዓላማው ምንድን ነው? ነፍስን ማጥራት፣ ነፍስን እንዴት አድርገን ማጥራት እንችላለን፣ ነፍሳችንን እንዴት አድርገን የሚፈለግበት ደረጃ መድረስ እንችላለን፣ ያቺን ደግሞ ነፍስ የምትፈልግበት ደረጃ ደግሞ ስናደርስ፣ የምትፈለግበት ደረጃ ስናደርስ ጀነት እንገባለን ነው። ከጀሃነም ወጥተን ጀነት የምንገባበት መንገድ የሚገኘው ነፍስን በማጥራት ውስጥ ነው። በተውሂድ በመሳሰለው ነገር ነፍሳችንን በማጥራት እዛ ደረጃ እንዴት መድረስ እንችላለን የሚለውን የምንማማርበት ይሆናል ማለት ነው። ኪታቡ ኦልሞስት ከመጀመሪያ ጀምሮ አጠቃላይ ገጹ 50 ገጽ አካባቢ ነው። አጠቃላይ ትምህርቱን የምንማረው ኦልሞስት 40 ምናምን እዛ አካባቢ ነው። ያን ያህል ትልቅ አይደለም ኪታቡ፣ ግን በጣም ወሳኝ ነገርን በውስጡ ይዟል። እኚህ ሼኽ ይህንን ኪታብ ታዕሊፍ ሲያደርጉ ወይም ይህንን ኪታብ ሲጽፉ በጣም መማሪያ ሆኗል ለብዙ ሰዎች ማለት ነው። ብዙ ቋንቋ ተተርጉሞ ለብዙ ሰዎች መማሪያ ሆኗል። መማሪያነቱ ከምን አንጻር ነው? በእያንዳንዱ ህይወታችን ሂደት ላይ ነፍሳችንን ማጥራት እንፈልጋለን ሁላችንም ማለት ነው። ነፍስ መጥራት ይገባታል፣ ተዝኪያ ያስፈልጋታል፣ ልናጠራት ይገባል። አላህም ያንን ስላዘዘን ማለት ነው። ይቆሽሻል ነፍሳችን፣ የሆነ ነገር ይሆናል፣ ይደክማል፣ ምን ይላል ምናምን፣ ማጥራት አለብን። ያንን ማጥራት ላይ መሰረት ያደረገ ኪታብ ነው። ስለዚህ ይህንን ኪታብ ኢንሻአላህ ካሁን በኋላ በሚኖረን የትምህርት ሴሽን ላይ በተከታታይ የምንማማር ይሆናል። ኪታቡን በፒዲኤፍ ደረጃ ቴሌግራም ላይ አስቀምጥላችኋለሁ። አትቡኪ 145 ብላችሁ ብትጽፉ ማግኘት ትችላላችሁ። ቴሌግራም ላይ አስቀምጥላችኋለሁ። ያንን ያዙ። ኢንሻአላህ በቀጣይ ተራ በተራ ክላሶች የሚለቀቁ ይሆናል። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።